በዚህ ነገር በጣም እንደምትቆጡ አውቃለሁ። ግን አብዛኛውን ጊዜ ሴቶች የሚቀጠቀጣቸውና ዲስሪስፔክት የሚያደርጋቸው ፈጽሞ እንደ ሴትነት ክብር የማይሰጣቸው ይወደኛል ብላችሁ ከማጠብቁት ሰው የሚወጣ አንደበት የሚሰቀጥጥ ቃል ከሚናገራቸው ሰው ጋር ፍቅር ይዛቸዋል። ሞር ከዛ ሰው ጋር መሆን ይፈልጋሉ። ጆን ዳንኤል ጥፋቱ እንዳለ ነው። ያህያ በቃ ከምድር ከሰማይ የከበደ ከባድ ጥፋት አለበት። እኔ ለጆን ዳንኤል ልከራከር አልመጣሁም ሲጀመርም ማለት ነው። አዶናይ እንደው በመድኃኔዓለም አዶናይ እግዚአብሔር ካሰኝ አላለችም። ሞታ እናንተ ናችሁ ያላችሁት። ፈጣሪ ካሳት ጃኒን አላችሁ እዚህ ጋር እንዴ። ኢትዮጵያውያን ወንዶች እኮ እኔ እስከማቀው ድረስ አምሶ ሶሪ ለዚህ ንግግሬ፣ የሀገራችን ወንዶች ብዙ ጊዜ ሰርፕራይዝ በማድረግ አይታወቁም አይደል እንዴ? ይወዳሉ፣ ይታመናሉ፣ ትዳር ሊሆኑ ይችላሉ። ግን ሰርፕራይዝ የምትለዋን ነገር አያውቋትም። አበባ መስጠት የሚባለውን አያውቁትም እንዴ። ይሄ ሰው እኮ ተነጠፈላት ማለት ትችላላችሁ። የሱ ለሷ የሚያሳየው ሪስፔክት ድፍን ሀገሩ ክብር እንዲሰጣት አደረገ። ከሱ ጋር ከሆነች በኋላ የሷ እይታ ድሮም አንሷት አያውቅም። ሀቅ ከሆነ ከሴቶች እንግዲህ እሷ ናት በጣም ብዙ ፎሎወር የነበራት ሲንስ ዘ ቢጊኒንግ ማለት ነው። የብዙ ሰው ወዳጆች አሏት አውቃለሁ። ግን አዶናይ እንዴ አይገባውም እኮ በእናታችሁ አይገባውም። ለምን እንዴ ለምን እንዴ ለምን? እሷና እሱ በህግ የተያዘ ነገር ይሄ ምንድነው የውክልና ጉዳይ ስላለባቸው ማውራት አለባቸው። ይሄንን ወጣ ካፌ ውስጥ ህዝብ በተሰበሰበበት በጠረጴዛ ዙሪያ ማውራት ስትችል ሀውካም ደግሞ ራቁቷ በየትኛው ሲቹዌሽን ላይ ሆና ብታወራው ለምን አስፈለገ ይሄ? ለምን እኔ እንዲህ ለብሻለሁ ያን ለብሻለሁ አልለበስኩም ሀውካም ለምን አስፈለገ? ያልተቋጨ ነገር አለ እዚህ ጋር የቀረ ነገር አለ። ለምንድን ነው እሱ እንደው እምነቷን ራሱ ተመልከቱ ምን ያህል ዘፍ ብላ እንዳመነችው። አሁን ከዚህ በኋላ እንዴት አድርገሽ ነው ይሄንን እንክትክቱ የወጣልብሽን የምትጠግኙ? እንዴት አድርገሽ ነው? በዚህ ሰዓት ፈጣሪን የምለምነው ነገር አዶናይ ካንቺ እንዳይርቅ። በዚህ ሰዓት እሱ ከራቀ የበለጠ መጥፎ ነው ላንቺ። ግን ደግሞ ማንኛችሁም ሴቶች ብትሆኑ በምድር ላይ ብዙ ስቃይ አይታችሁ ፈተና አይታችሁ ወንድ አልዋጣ አለኝ እኔ ምን በድዬ ነው አምላኬ ብላችሁ አልቅሳችሁ እግዚአብሔር ሲክሳችሁ የካሳችሁ ሰው መልካም ሆኖ ሲገኝ እንደ ቂል መቁጠር ማለት በጣም ብልግና ነው። ተሳደቡ፣ ለኔ ስደው። ግን አም ሶ ሶሪ በጣም እኔ ልቤ ተሰበረ። በቃ ዛሬ አዘንኩኝ። ብዙ ጊዜ ለሴቶች እኔ ደጀንም ሆናለሁ። ምክንያቱም እንዴት ብዙ ጊዜ ክደት ይካሄድባቸዋል፣ ይሰደባሉ፣ ይዘለፋሉ፣ ይደበደባሉ፣ ይቀጠቀጣሉ ምናምን። ግን እነሱ የሚወዱት እንደዚህ አይነት ወንድ ነው። ግንኙነታቸውን ከተዘጋው በር በስተጀርባ ከጨለማው በስተጀርባ ነው ያደረገው። ሁሉን ነገር ከሷ ጋር ሆኗል። በፍቅር በህይወት ውስጥ የሚሆነውን ነገር ሁሉ ሆኗል ከሷ ጋር። ተቀጥቅጫለሁ አለች፣ ተደብድቤያለሁ አለች አይደል እንዴ? አካውንቴን ሊያዘጋ ዋርኒንግ ብዙ ጊዜ ሰጥቶኛል አለች። አልፎ ተርፎ የላይቭ ቆይተዋል እንዲዘጋ ብዙ ጊዜ አድርጓል። ለዚህ ምስክር ሁሉ አላት። እነኚህ ሁሉ ነገሮችን ያሳለፈችበት ሰውዬ ዛሬ እግዚአብሔር ክሷት አደባባይ ላይ ሲሰድባት እኔ ምንድነው ምን በድዬ ነው? ይሄን ቪዲዮ በነገራችን ላይ ቆራርጠው ሲያቀርቡትና ከአሁን ያለሽን ህይወት ሚክስ አድርገው ሰዎች ሲያቀርቡ አይቼዋለሁ። ጌታ ምስክሬን ነው የምላችሁ። ሐራም በጣም ሰዎች ናቸው ሚክስ አድርገው ያቀረቡና እንድናየው ያደረጉን። ታስታውሺ እንደሆነ ስቅስቅ ብለሽ ላይቭ ላይ ያለቀሽ እኔ መቼ ነው ሰው የሚኖረኝ ኖርማል ሰው? ለምንድን ነው እንደዚህ የሆነው? ምክንያቱም የሚሰድብሽ በጣም የሚያስጠላ ስድብ ነበረ። የሆነ በቃ ዲስሪስፔክት የሚያደርግሽ የሆነ የሚያስጠላው ካንቺ የሚወጣ ድምፅ እንዳለ ሲናገር ምናምን ነበረ። ከጃኒ የምትወደው ከጃኒ የሚያስጠላህ ምንድነው ተብሎ ሲጠየቅ ሁሉን ነገር እኔ አይቼዋለሁ፣ በእናንተ ዙሪያ አይቼዋለሁ እያንዳንዱን ነገር። ዛሬ ግን ስትስቂ እንደው
ታምሪያለሽ የሚለውን ነገር እኮ ብዙ ጊዜ ወንዶች አይናገሩትም። አማረብሽ፣ ቆንጆ ሆንሽ፣ ወይኔ ዛሬ እንዴ አዶናይ እንዴ በምድር በኢትዮጵያ ምድር ላይ ይገኛል ተብሎ የማይገኝ የሆነ አዲስ በቃ ድጋሜ ሁለተኛ የሌለው አይነት ሰው ነው የተሰጠሽ፣ በእግዚአብሔር የተሰጠሽ። ድብቅ ይሁን ወይ ግልጽ ይሁን የቀለዳችሁ ይሁን የሆነ ቪዲዮም አይቻለሁ። እግር ብላ ስትዩ ለምሳሌ አይገባም። ምክንያቱም ድፍን ያንቺ ፎሎወር እና ድንገት እንዲገብቶ የሚመለከትሽ ራሱ አክብሮሻል። አዶናይ ላንቺ በሰጠሽ ክብር እጅሽን ለአንድ ሰከንድ እንኳን አይተውም። በህዝብ መሃል እየጎተተሽ ነው የሚሄደው፣ ይዞሽ ነው የሚሄደው እጅሽን ይዞ። ሁሌም ውበትሽ እንደገለጸልሽ፣ ፍቅሩን እንደገለጸልሽ። ምን አጠፋ? ለምንድን ነው እንደዚህ አይነት ነገር? ሞኝነት ነው መውደድ፣ መታመን ምናምን። ይሄ ሞኝነት ነው። እኔ በእናታችሁ እና ሌላው ደግሞ ስለ ጆን ዳንኤልም ስለ ጃኒም ስለ አዶናይም ሰው ይቀውጠዋል። አንድ ሴት ግን እዚህ ጋር አለች፣ ከእድሜዋ በላይ ያደገች ሴት አለች። ስለ ናዮ ነው የማወራው። እኔ ይገርመኛል ደርባባነቷ፣ ታጋሽነቷ። እግዚአብሔር ለበጎ ነው እነዚህን ጊዜያቶች እያሰማራት ያለው። ድንቅ ሴት ነው የሚወጣት ወደፊት። ይሄን ብቻ ነው ማለት የምፈልገው። አንዱ ወቅት ካስታወሳችሁ በፋሲካ ዝግጅት ያሬድ ነጉ እስር ቤት ሄዶ አዝናናቸው። የዛን ቀን ነው እሷን አይቼ ያለቀስኩት። በእርግጥም የዛን ቀን መታየቷ በርቀትም ቢሆን የህዝብን ድምፅ ዳግም አስነስቶ ከዛ ቦታ እንድትወጣ አድርጓታል። እሷን ክብር ለፈጣሪ ይሁን። ምክንያቱም ያለ ጥፋቷም ያለ ጫጫታዋም ነው በሰዓቱ በማያገባት ነው የገባችው እዛ ቦታ ላይ። ለአቅመ ሔዋን ያልደረሰች በስላለች የማትሏት በጣም ብዙ ነገር የሚቀራት እንዴ! እድሜዋን ፍንዳታነቷን እኮ አልተጠቀመችበትም። ኢቭን ሶሻል ሚዲያዋ ላይ ራሷን እንዳስከበረች ያለች ሴት ናት እስካሁን ድረስ። ግን ሰዎች አይን እይታ ሊሰጧት አልቻሉም። ገና ፎከስ አላደረጉባትም። ወደ ሌላ ነው መታየት። በጣም መልካም አይደለም። በነገራችን ላይ አንዳንድ ጊዜ ልብ ይስጠን ነው የሚባለው። እኔ ልብ ይስጣት ጃኒ፣ ልብ ይስጥሽ። ዛሬ ላይ እግዚአብሔርንም እምለምንልሽ ከሁሉ በላይ በዚህ ሰዓት አዶናይ እንዳይርቅሽ ነው። ምክንያቱም አምነሽዋል ጆን ዳንኤልን። በዚህ ደረጃ ራስሽን ዘፍ አርገሽ ባታምኚው ኖሮ በስልክ ተደብቀሽ ባላወራሹ። ቪዲዮ አለው። ይሄ ደግሞ ቢወጣ እንግዲህ ኢማጂን አስቢው ለራስሽ። ምንም ነገር አልተፈጠረም፣ እናውቃለን። ጀስት ወሬ ነው። ግን ለምን አጠገቡ ቁጭ ብለሽ አውሪው። ጆን ዳንኤል ነው የደወለው ወይም የምትደውይበት ሪዝን ካለ። ምክንያቱም እናንተ መሀል ትልቅ ነገር አለ። ይሄ ውክልና ምናምን የሚባል ነገር አይደል እንዴ? እሱ አጠገብ ቁጭ ብለሽ አዋሪው። የምታወሩበት ጉዳይ ካለ ፊት ለፊት የምትቀመጭበት ነው ወይስ ያላለቀ ያልተቋጨ ነገር አለ? እንዴት ነው? ሰው እኮ አለ በህይወትሽ እንዴ? እግዚአብሔር እኮ በጣም ድንቅ የሆነ ታሪክን የሰጠሽ እኮ፣ ድጋሚ የምትኖሪው ታሪክ ሰጠሽ እኮ። የታደሰ እኮ ነው። እዚህ ጋር በጣም ብዙ ሴቶች አሉ በየቤታችሁ። ካልቀጠቀጠሽ፣ ካልጨቀጨቀሽ፣ ካልነተረከሽ፣ የት ወጣሽ የት ገባሽ፣ ምን አባሽ የት አባሽ ካልተባላችሁ የማይጥማችሁ በጣም ብዙ ሴቶች አላችሁ። ግን ለምንድን ነው ያከበራችሁ ሰዓት፣ የወደዳችሁ ሰዓት፣ የተንሰፈሰፈላችሁ ሰዓት በቃ ገሸሽ የምትሉት ነገር አለ? ከኋላው እየሮጠ እሱ እንደ ቀነኒሳ አንቺ እንደ ጥሩነሽ ካልተከተልሽው የማይሳካ ፍቅር የሚመስላችሁ፣ ከዛ በኋላ መነፍረቅ። ለምን? እግዚአብሔር ሲያከብርሽ የተከበረ የሚያከብርሽ፣ የሚወድሽ፣ የሚሳሳልሽ፣ ሰርፕራይዝ የሚያደርግሽ፣ በቃ አይተሽ የማታውቂውን የሚያሳይሽ ወንድ ሰጠሽ መድኃኔዓለም። በቃ ሰጠሽ እግዚአብሔር። አመስግነሽ ከሱ ጋር ኑሪ። ሁሉን ነገር ነው እንዴ። ኢቭን ልጅ እንኳ ቢኖር ውክልና አይደለም፣ ልጅ እንኳ ቢኖር በስጋ እንኳ ብትጋመዱ ከሱ ተደብቀሽ አይደለም ማውራት ያለብሽ፣ ፊት ለፊቱ። እዩ እንግዲህ አሁን እንግዲህ
እንዴት እንደምትወጪ ከዚህ ውስጥ አላቅም። እግዚአብሔር ይርዳሽ። መድኃኒዓለም ካንቺ ጋር ይሁን። ሌላ ምለው ነገር የለም እኔ